ከ5 ዓመታት በፊት ልክ በዛሬው ቀን ህዳር 21 2013 ዓ.ም ፓርላማዬ ልዩ ማብራሪያ ልሰጠው ፈልጋለሁና ይገኝልኝ መቀሌን የተቆጣጠርኩበት ቀን ነውና ጀግናው የጦር መሪያችሁ የምሰጠውን ማብራሪያ አድምጡ ብለው የጠሩት ፓርላማ ተገኘላቸው። ለ5 ዓመት ተመርጦ ለ6 ዓመት መቆየት ትችላለህ ተብሎም የተፈቀደለት ፓርላማም ቅሌን ጨርቄን ሳይል ወደ 4 ኪሎ አዳራሽ ተመመ። 2 ሰዓት ከ37 ደቂቃ አያሌ ውሸት፣ አያሌ ፉከራ፣ የበዛ ቀረርቶ ተሰማ። አላዋቂነት ወለል ብሎ በድጋሚ የታየበት ውሎ ሆነ። የደህንነት ሹሙ ጌታቸው አሰፋ ሊገድለኝ ይፈልግ ነበር፣ ቤተ መንግስቴ ውስጥ ታስሬ ነበር። ይህንን ለውጥ ልናመጣ ስንሰራ ልንገደል እንደሆነ አውቀን ለውጡ እንዳይደናቀፍ የኢትዮጵያ ሕዝብን ቀጥልበት ብለን ቪዲዮ ቀርጸን አስቀምጠን ነበር። የሽንት ቤትና የመኝታ ቤት ቁልፎች ሳይቀር ከኔ ጋር አልነበሩም። በቢሮ የህንፃ ላይ መትረየስ ይጠመድ ነበር። ቤተ መንግስት ግቢ ውስጥ ነዋሪ መስለው ሰላዮች ተቀምጠውብኝ ነበር። አሜሪካና አውሮፓ ታስፈራሩኝ። በደሜ ውስጥ ከአባቶች የተላለፈብኝ አለመበገር አለ። የኤርትራ ሰራዊት ሆይ እናመሰግንሃለን። የኤርትራን ሰራዊት ልብስ ለብሶ የሚዋጋው የኛ ሰራዊት እንጂ ከኤርትራ የገባ ጦር የለም። ከሲቹዌሽን ሩም ሆኜ ሳያቸው አደርኩ። መቀሌ ላይ ሳንዋጋ አመለጡን። አንድም ሰው ሳልገድል መቀሌ ገባው። ጁንታው በ17 ዓመት የትጥቅ ዘመን መቀሌ ለመድረስ 17 ዓመት የፈጀበትን እኔ በ15 ቀን አጠናቀቅኩት። ይህንን ሁሉ የተናገሩት በዚያች ህዳር 21 2013 ዓ.ም ነበር። በዚያ ንግግራቸው ደጋፊዎቻቸው እርከት ብለዋል። የኢትዮጵያ ሕዝብ ከዚህ ጁንታ እንድትገላገል ስታገል እንቅልፍ ብቻ ሳይሆን ሕይወትም ላጣልህ ነበር ሲሏቸው፣ አያሌዎች በማዘንና በተመስጦ በደስታም ተውጠው በየቤታቸው በየአዳራሹ በጭብጨባ ደግፈዋቸዋል። ያንን የፓርላማ ውሏቸውን ኢትዮ ፎረም በጥንቃቄ መርምሮታል። በዚህም ከዚያ የ2 ሰዓት ከ37 ደቂቃ ንግግራቸው ውስጥ 68.7 በመቶው ጥንቅቅ ያለ ውሸት መሆኑን አረጋግጠናል። በሌላ አገላለጽ ጠቅላይ ሚኒስትሩ በዚህ ዕለት ፓርላማ ላይ ካቀረቡት የ157 ደቂቃ ንግግር ውስጥ 108 ደቂቃው ሙሉ በሙሉ ውሸት ነበር። 33 ደቂቃው ደግሞ በአንዳንድ ከፊል እውነቶች፣ በሚታወቁ እውነቶች፣ ፉከራ፣ ዛቻና በህዝቦች መካከል ቂምን በሚያስቀምጡ ንግግሮች የተሞላ ነው። ያንን ግማሽ ቀን ሙሉ በቀጥታ ስርጭት ሲዋሹበት በነበረው መድረክ ላይ አንድም ሰው ሳልገድል መቀሌ ገባሁ ያሉበት ንግግራቸው አንድ ነው። አንድም ሰው አልገደልንም በሚሉበት በዚህ ዕለት ግን 1000 የሚሆኑ የአክሱም ነዋሪዎችን ከሻቢያ ጦር ጋር ሆነው ጨፍጭፈው የህዳር ጽዮን በዓል ቀርቶ አስከሬን ሲለቀምና ሲቀበር የዋለበት ቀን ነበር። ፖለቲካዊ እጥበት ባሉበት በዚያ ዘመቻ ሻቢያዎች ከ12 ዓመት ጀምሮ ያሉ ወንዶችን በመግደል ለ2 ቀናት ከህዳር 18 እስከ 19 ጭፍጨፋ ካካሄዱ በኋላ አስከሬን ማንሳት የፈቀዱት በ20ና በ21 ነበር። እናም በየዓመቱ በድምቀት ይከበር የነበረው የአክሱም ንግስ በዓል በዚያን ዕለት አስከሬን ሲቀበርና በሐዘን ሲዘከር ተዋለ። ጠቅላይ ሚኒስትሩ ግን ፓርላማ ላይ ሆነው አንድም ሰው አልገደልኩም እያሉ የኤርትራ ሰራዊትም አልገባም እያሉ ሻቢያን የሚያመሰግኑበት ሐሰተኛ ቀን ነበር። እንዲህ የዋሹበትን ጉዳይ ግን ከዓመታት በኋላ ፊልድ ማርሻል ብርሃኑ ጁላ የኤርትራ ሰራዊት በዚያ የህዳር ማርያም ዋዜማ በአክሱም ከተማ እንደነበር አምነው ጭፍጨፋውን የፈጸመው ራሱን ሊከላከል ነው ብለዋል። ራስን ለመከላከል አክሱም ከተማ የደረሰው የሻቢያ ሰራዊት ቲፒኤልኤፍ ነው። የሻቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው። ሰራዊቱ በዛ ሲያልፍ የሻቢያ ተኩስ ከፈተባቸው። ምን አድርጎ? ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊት ራሱን መከላከል አለበት። ለመከላከል ደግሞ ማን የታጠቀው ማን ያልታጠቀው ብሎ ለመለየት ከባድ ነው። የብልጽግና ሰዎች ይዋሻሉ ሲባል እንዲህ ባለ ቋንቋ ነው። ያኔ ጠቅላይ ሚኒስትሩ በፓርላማ የኤርትራ ሰራዊት አልገባም ሲሉ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስም የኤርትራ ሰራዊት የገባው ድንበር ድረስ ነው እያሉ ይቀጥፉ ነበር። ይህንን የብርሃኑ ጁላን ንግግር የሰማ የሰራዊቱ የክብር አባል ነህ እየተባለ የአስከሬን ጉንጉን አንገቱ ላይ የተጠለቀለት ጠያቂ
አክሱም ታዲያ የኤርትራ ድንበር ነው እንዴ ብሎም ሆነ ያኔ እኮ የኤርትራ ሰራዊት አልገባም ስትሉን ነበር ብሎ ለመሞገት እንጀራው አይፈቅድለትም። በዚያን ዕለት በዚያች ህዳር 21 2015 ቀን ስልጣን ያደላድልልኛል፣ የአማራና የትግራይን ህዝብ ያቆራርጥልኛል፣ የኢትዮጵያውያንን መከፋፈል እውን ያደርግልኛል፣ የኢትዮጵያዊነትን ስሜት አጠፋበታለሁ ብለው ጦርነት ካካሄዱ በኋላ መቀሌን ተቆጣጠርኩ ባሉበት ቀን ከተነሱት ጉዳዮች መካከል በዚያ በአንድ ቀን 68.7 በመቶ ሐሰተኛና ፈጠራ ላይ የተመሰረተ ወሬ ካወሩበት የህዳር 21 2013 ውሏቸው ውስጥ ብዙዎች የማይረሱት ጄኔራሎቻቸውን ያወደሱበትን መንገድ ነው። በእሳትም በነበልባልም በአንበሳም በግስላም በዱር እንስሳትም በአዋፋትም እየመሰሉ የራሳቸውን ህዝብ ከሻቢያ ጋር ተባብረው የጨፈጨፉትን ጄኔራሎቻቸውን ሲያወድሱ እንደነበር አይዘነጋም። ስልጣን ሰጥተው ለሹመት ያበቋቸውን ስርዓት ዘርግተው ጠቅላይ ሚኒስትር ያደረጓቸውን ደግፈው ከጎናቸው የቆሙትን በመግደል በማሰርና በማሳደድ ያለፉትን ዓመታት ያሳለፉት አብይ አህመድ ሹመት ሰጥተው እሳቸውን በአደባባይ አወድሰውት በቦታው ላይ የሚሰነብት ሰው እምብዛም ነው። ይህንን ነባር ቀመራቸውን ይዘን በዚያች ህዳር 21 2013 ዓ.ም የፓርላማ ውሏቸው ግስላና ነበልባል እያሉ ያወደሷቸው ጄኔራሎች የታደረሷቸው ብለን እንፈትሽ። እነሱስ ጄኔራሎቹ የት ገቡ ብለን የምንጠይቅ። በመጀመሪያም ሳተናው ከተባሉት እንጀምር። ሳተናው ጄኔራል በላይ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ጄኔራል በላይ ስዩም በዚያን ዕለት ሳተናው ከተባሉ በኋላ የሰሜን እዝ አዛዥ ተደርገው ወደ መቀለ ተልከው ነበር። ሆኖም የኦህዴድ ብልጽግናዎች ከሻቢያ ጋር ተመሳጥረው የትግራይን ህዝብ የሚጨፈጭፉበትን ምስጢር አጋለጡ። ጠቅላይ ሚኒስትሩ በህዳር 21 ንግግራቸው የኤርትራን ሰራዊት ትጥቅኛ ለብሰን ተዋጋን እንጂ የኤርትራ ጦር አልገባም ብለው ነበር። ጄኔራል በላይ ስዩም ግን ይህ የጠቅላይ ሚኒስትሩ ንግግር ከተሰማ አንድ ወር ተኩል በኋላ የኤርትራ ሰራዊትማ ገብቷል፣ ይሄ እኛን የሰራዊቱን አመራሮችም ያመናል ብለው የተናገሩት በሚዲያ ወጣ። ከዚያ በኋላም ከሰሜን እዝ አዛዥነታቸው ተነሱ። የመከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። የማንፈልገው ባዕድ ሰራዊት ገባ። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል፣ አገራችን ያመናል። ሳተናው በሚል ተንቆለጳጵሶ የነበሩት ጄኔራል ከዚህ ንግግራቸው በኋላ ሻቢያም ተቆጣቸው። የብልጽግናና የአገዛዙ የወቅቱ ጭፍራዎችም አበዱ። በመጨረሻም ከሰሜን እዝ አዛዥነታቸው ተነስተው ወደ አዲስ አበባ ተወሰዱ። ዘለግ ካሉ የቁዘማ ወራት በኋላ የመከላከያ ዘመቻ ዋና ማምሪያ ኃላፊ ነህ ተብለው ተቀመጡ። የሚያዙት እዝ የሚያሰማሩት ክፍለ ጦር የላቸውም። የአማራ ተወላጅ ነህና በአዲስ አበባ የሚኖሩ አማሮችን ሰብስበህ አነጋግር ተብለው በሰኔ 11 2016 ከጄኔራል አበባውና ከፌዴራል ፖሊስ ምክትል ኮሚሽነር ከነበሩት ዘላለም መንግስቴ ጋር መድረክ ላይ ተቀምጠው ታይተዋል።